ክብር ለኢየሱስ ክርስቶስ ይሁን። ዛሬ ለኢትዮጵያ የሚጸልይበት ቀን ነው። አትፍሩ። እግዚአብሔር አምላክ ለኢትዮጵያ ግርግር አይሆንም ብሏል። ጦርነት አይሆንም ብሏል። ሰላም ነው የሚሆነው። ሞት አይሆንም ቤታችሁ ላይ። አሁን በእኛ ቤት ሞት ይሆናል ብላችሁ ብትጨነቁ ሞት በቤታችሁ አይሆንም። እግዚአብሔር ከዚህ ደቂቃ ጀምሮ ሰላም ይሰጣችኋል። ተባረኩ። ዘመናችሁ ይባረክ። እንባችሁ ታበሰ። ከዚህ ደቂቃ ጀምሮ ስፋ ሀገሬ ኢትዮጵያ ስፊ በኢየሱስ ስም ወንጌል በአንቺ ላይ ይሰበክ። ሰሜኑ ላይ ይሰበክ፣ ደቡቡ ላይ ይሰበክ፣ ምስራቁ ምዕራቡ ላይ ይሰበክ ወንጌል በኢየሱስ ክርስቶስ ስም። ለሀገሬ ለኢትዮጵያ ጸልያለሁ። ከዚህ ደቂቃ ጀምሮ በዚህ በደቡቡ ይሰበክ፣ ሰሜኑ ይሰበክ፣ ምስራቁ ይሰበክ። የወንጌል ጠላት ከሀገሬ ከኢትዮጵያ ከባንዲራው ከምድሪቷ ከወታደሮች ከአገልጋዮች በኢየሱስ ስም የተመታው ቀንበር ይሰበር፣ ተአምር ይሁን። ጸልያለሁ ለሀገሬ ኢትዮጵያ። አንቺ ሀገሬ ኢትዮጵያ ትሰፊያለሽ። መጽሐፍ ቅዱስ እንደምናገር ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ይላል። እግዚአብሔርም እባቡን ዘንዶን ይረግጣል፣ ለኢትዮጵያም ሕዝብ እንጀራን ይሰጣል። ሀገሬ ሕዝብ እንዳፈሩ እግዚአብሔር ይባርከናል፣ አናፍርም። ክፉ ተመቷል። ከዚህ ደቂቃ ጀምሮ መልካም ዜና ትሰሙታላችሁ። ደስታ ይሆናል። የተያዘ ነዳጁ ናፍጣው ሁሉ ነገር ይለቀቃል። እንጀራ ይለቀቃል፣ ጤና ይለቀቃል፣ ፍቅር ይለቀቃል፣ ሰላም ይለቀቃል፣ ጦርነት ይቆማል፣ ተአምር ይሆናል። ሀገሬ አታፍርም ብሎ ዛሬ ከዚህ ጾም ከዚህ ጸሎት ሲነሳ እግዚአብሔር ብሎኛል።